ዓለምኔ ቤተይ ከእንታያ ይትረፉሉትካ ሰላም ክብራትን ፍትዋትን ተኸታተልቲ ናይ ማዕድ ዩቲዩብ ቻናል ከመይ ኣለኹም? ባይ ወገን እግዚአብሔር ይመስገን ጽቡቕ ኣለኹ። ሰላም እግዚአብሔር አምላክ ምስ ኩላትና ይኹን። ሎም ካ ብሓድሽ ትሕዝቶ ተራኺብና ኣለና። እንኳዕ ንበዓል ጾም ሐዋርያት ካ ኣብጽሕኩም ኣብጽሕና ማለት እዩ። ጾም ሐዋርያት ስለ ዝኾነ ብዛዕባ ጾም ናይ ኣቦታትና ቢል ኣቦው ንሽተን ካፍለኩም እታ ትሪእዋ ዘለኹም መጽሓፍ ካብዚኣ ንሽተን ከካፍለኩም ማለት እዩ። ከምቲ ዝብለኩም ኩሉ ግዜ ተነንብብ ክንደይ ምተለወጥና ነርና ማለት እዩና ብዘጋጣሚ እዚ ባለ 50 ስለ ዝነበረ ያው ጾም ማዕረኽ እንደ ናፊዕኩምዎ ከም ዝነበርኩም ማዕረኽ እንደ ናፊዕና ከም ዝነበርና ኣይጠራጠርና ማለት እዩ። ናይ ጾም ትርጉም ዝተረድአና ናይ ጾም ሰላም ዝተረድአና ናይ ጾም እንጃ ኣብ ጾም ዘሎ ክነግረኩም ኣይክእልን ማለት እዩ። ከም ማንም ክትረኽቦ ዘይትኽእል ሰላም ዘለዎ ጾም እዩ ማለት እዩ። ልዕሊ ማንም በቃ ንእግዚአብሔር ክትረኽቦ ትኽእል ብጾም ኣቢልካ ኢኻ ማለት እዩና ቅድሚ ኩሉ ናይ ጥንተ ፍጥረት እንተሪእና ለቦና ኣዳምና ሔዋን ክቦም ከለኻ መጀመርያ ላይ ጾም በቃ ማለት ካብ ስጋን መብልዕ ናይ ስጋ ዘበለ ማለት እዩ። ለምሳሌ ስጋን ውፅኢት ፀባን ዝተኻልከለሲ ድሕሪ ውድቀት ኣቦና ኣዳም ዝመፀ መብልዕ ዳ እምበይ ቅድሚኡ ዝነበረ ኣትክልቲ እዩ ዝነበረ ማለት እዩ። እፅዋት እዩ ዝነበረ እና ካብዚ ብምኽልካልና ናይ ጥንተ ፍጥረትና ክንዝክር እዩ ዝገብረና ማለት እዩ። እና ጾምሲ በቃ ምስ ናይ እግዚኣብሔር ዘለካ ርክብ ምስ እግዚኣብሔር ዘለካ ሕልናኻ ክስብሰበልካ ከሎ ናይ ጥንተ ፍጥረትካ ኢኻ ትዝክር ማለት እዩ። እና በዚ ኣጋጣሚ እንኳዕ ኣብፅሕኩም ኣብፅሕና ላበልኩም ማለት እዩ። ጾም ዘይንጾም ዘለና ከዓ ናይ ጾም መቐረት ናይ ጾም ጥቕሚ ክንፈልጦ ንመኩሮ ማለት እዩ። ሰብ መንፈሳውነት ይባል ኩለና መንፈሳውያን ኢና። ምክንያቱ ብ40 ብ80 ዝተጠመቕና ካብ ኣብራከ ስላሴ ዝተወለድና ኩለና መንፈሳውያን ኢና። እንተኾነ ግን መንፈሳውነትና ማለት እዩ ብሓጢኣት ካብ ጾም ክንርሕቅ ከለና ካብ እግዚኣብሔር ኣምላኽ ንግግር እግዚኣብሔር ኣምላኽ ክንነጋገረሉ ግበአና ክንርሕቅ ከለና ብዙሕ ነገር እዩ ዝተርፈና ማለት እዩ። እቲ ዝነበረና ውሉድነት ናይ ስላሴ ነጥፍኦ ማለት እዩ። ፀጋ መንፈስ ቅዱስ ካባና ከም ዝርሕቕ ንገብሮ ማለት እዩ። እዚ ከዓ ክንምልሶ ንኽእል ንሕና እቲ ሓጢኣት ዘይስማዓምዖ እግዚኣብሔር ብንጽህና ልስማዓምዖ እግዚኣብሔር ናብ ንስሓ ተመሊስና ብጾምና ብጸሎት ክንጽውዖ ከለና እዩ ማለት እዩ። ጾም ልዕሊ ማንም ክነፍቅሮ ኣለና ማለት እዩ። ክርስትያናዊ ህይወት ፍጹም ማለት ኣይኮነን ቀስ ብቐስ ዝኸየድ ክያዶ ወይ ከዓ ጉዕዞ እዩ ማለት እዩ። እና እቲ ጉዕዞ እዚ ከዓ ኣዝዩ ደስ ዝብል ጉዕዞ እዩ። ስለዚ ጾም ንእግዚአብሔር ኣምላኽ ዘለና ፍቕሪ ዘለና ተኣዛዝነት ዘለና በቃ ፍቕሪ እንገልፀሉ እዩ ማለት እዩ። ጎይታናስ ንሕና ስለ ዝጾምና ንሕና ስለ ዘይጾምና ምንም ዝምልከቶ ነገር የለን። ግን ንሕና ደቁ ብቅድስና ክንመላለስ ናብኡ ክንቀርብ ንዕኡ ክንመስል እንተኮይንና ግን ጾም ክነፍቅር ከለና እዩ ማለት እዩ። ስለዚ እንታይ እሞ ጾም ዓደይ ምስ ከድኩ ክጾም በይ ኣብዚ እንትን ማለት እቲ ግዜ ዘለና ግዜ ንጥቀመሉ ብእውነት በተለይ ከምዚ ኣብ ናይ መንፈሳዊ ነገር ብዛዕባ ጾምና ጸሎት ገለ ችላ ኢልና ንሓልፎ ነገር ብደንቢ ጌርና ንጥቀመሉ ክንሓስበሉ ኣለና። እንደውም በቃ ካብ እግዚኣብሔር ማዕረ ክንደይ ከም ዝረሓቕና ክንፈልጥ ኣለና ማለት እዩ። እና ብዝተኻእለና መጠን ከም ዝበልኩም መንፈሳዊ ህይወት ጉዕዞ ስለ ዝኾነ እቲ ጉዕዞ ከዓ ቀስ ብቐስ ዝጅመር እዩ ማለት እዩ። ለምሳሌ ካብ ሰዓት ናይ ጾም ዘሎ ማለት እዩ ሰዓት 3 እትበልዕ ዝነበርካ ከም ኣላልካ ሰዓት 5 ሰዓት 6 ካብኡ ላልካ ኣላፍቱ ትኽክለኛ እግዚኣብሔር ኣምላኽ ዝኣዘዘና ስርዓት እግዚኣብሔር ኣምላኽ ዝኣዘዘና ክሳብ ሰዓት 9 ንጾሙ ክንበፅሕ ንኽእል ኢና ማለት እዩ። በቃ እናወደቕካ እናተሳእኻ መንፈሳዊ ጉዕዞ ግን ኣዝዩ ደስ ዝብል ማለት ዋላ ደኣ ውድቀት ይሃልዎ ዋላ ደኣ ፈተና ይሃልዎ እምበር ክርስትያናዊ ህይወት ብጣዕሚ ከቢድ እዩ እውነት ለመናገር ከቢድ ኣይንብል ግን ዋላ ኣብቲ ከቢድ ኮይንካሲ ብጣዕሚ ምቁር ዝኾነ ህይወት ኣለዎ። ኣብ ግዜ ጾም ኮይንካ ኩሉ ነገር ሰላምካ ክትረክብ ትኽእል ኣብ ግዜ ጾም እዩ ማለት እዩ። ጾም ሰላም ኣለዎ ማለት እዩ። ጾም ልዕሊ ማንም ምስ እግዚኣብሔር ኣምላኽ በቃ ቀረባኻ ከም ዝኾነ ኢኻ ትፈልጥ ማለት እዩ። እግዚኣብሔር ኣምላኽ ካብና ርሒቕ ኣይኮነን እዩ ንሕና ኢና ካብ እግዚኣብሔር ኣምላኽ ርሒቕና ማለት እዩ። እና ጾም ኣዝዩ ምቁር ዝኾነ ህይወት እዩ
ዝተጠቕምናሉ ተኾይና ማለት እዩና እንግዲህ ሕልናይ ተሰሪዖ መስለኒ ሰብ ስለ ዝኣተየኒና ናይ ጾም ዘለዎ ጥቕሚ እዚ እንተኾይኑ ጾም ሃዋርያት ዝኣትለ ደሞ ሓደ በተለይ ካብዚ ዝረሓቕና ስለ ዝኾንና ለርኢ ጾም ኣሰናዳይ ንስኣነ ልብልም ሕዚ መፂኡኒ ማለት እዩ። እዚ ደሞ እቲ ክርስትና ዓረ ክንደይ በቃ ዘይምንባርና ንዕኡ እቲ ክርስትና ዘይምንባርና ዘረድእ ዝወረደ ኣተሓሳስባ ምዃኑ እዩ ዘረድእ እና ብልምዲ ንጓዓዞ ምዃኑ ዘረድእና ጾም ኣሰናይ ንስኣነ ልበሃልና እዚ ጾም ሃዋርያት ንቅዱሳን ሃዋርያት ኣቦታትና ማለት ንሳቶም ኣቦታትና እዮም ወዶ ንሕና ኸ ንፈትዎም ነፍቅሮም ማለት እዩ። ናታቶም በረኸት ክሕድረና ኢና ንጾሞ ማለት እዩ። ጾም ሃዋርያት ናታቶም በረኸት ንምስታት እንጾሞ ጾም እዩ ማለት እዩ። ስለዚ ማ ሓድሽ ንዝኾንኩም ሳብስክራይብ ይገበርኩምይ ከምኡውን ነባራት ፀናሕኩም ብላይ ከይጀመርኩም ወይዋ ናይ ጾም ጥቕሚ እዚ ካብ ተረዳእና ቅዱሳን ኣበው ዝሃቡና ብሓውና ዲያቆን መንክር ሙዓሸ ማለት እዩ ዝተደረሰት እኒኣ ያው ንእሽተን ከካፍለኩም እየ ማለት እዩ። ዘላትኩም ኣንብብዎ ዘይብልኩም ከዓ ያው ሸር ክገብረልኩም እየ ካልኦት ዘለዉ እውን ሸር ክገብረልኩም ክምኩር እየ ማለት እዩ። ብዛዕባ ጾም ዝተዛረቡ ቅዱሳን ኣቦታት ንዓኻ ፈፂሙ ክርድአካ ኣይኽእልን እዩ። ኣብ ጽልኢ ኮይኑ ኣብ ውሽጡ ቂምታ ኣንጊሱ ዝጸውም ጸዋሚ ንእግዚኣብሔር ይጸልኦ ፈፂሙ እውን ካብ ምድሓን ዝረሓቐ እዩ ይብለና ማለት እዩ። ቂምታ ብልቢ ኣንጊሱ ዝጸውም ካብ እግዚኣብሔር ዝረሓቐ እዩ ኣቦና ቅዱስ ኤፍሬም ሰሪያዊ ማለት እዩ። ጾም ናይ ጥዕና ኣደ ናይ ፍቕሪ ሓፍቲ ናይ ትሕትና ዘመድ ፈታዊት እያ። ሕማማት መብዛሕትኡ ግዜ ብዘይ ስርዓት ካብ ምምጋብ ዝምንጩ እዮም። ሕማማት መብዛሕትኡ ግዜ ብዘይ ስርዓት ካብ ምምጋብ ዝምንጩ እዮም ይብለና ማለት እዩ ኣቦና ቅዱስ ዮሃንስ ኣፈወርቅ። ንዓና ጾም ምስ ክርስቶስ ናይ ምማትና ምሳሌ እዩ። ንዓና ጾም ምስ ክርስቶስ ናይ ምማትና ምሳሌ እዩ። ጾምና ናይ ገዛእ ርእስና ናይ ትንሣኤ በዓል ምድላው እዩ። ጾምና ገዛእ ርእስና ንናይ ትንሣኤ በዓል ምድላው እዩ። እነንጻሃሉ እንቅድሰሉ መሳርሒ እዩ ይብለና ጾም ማለት እዩ። ኣቦና ቅዱስ ጎርጎርዮስ ያታ ኣቦና ቅዱስ ጎርጎርዮስ ዘየንዝናዙ ያ ጾም ብጣዕሚ ግሩም እዩ። ንኃጢአትና ከም ዘይጠቅም ዘርኢ ወይም ጻህያይ ኣብ ውሽጥና ይነቕሎ ካብ ውሽጥና ዘይጠቅም ዘርኢ ወይም ጻህያይ ይነቕሎ። ሓቀኛ ናይ ጽድቂ ተኽሊ ኣብ ውሽጥና ልክዕ ከም ዕምበባ ክዕምብብ ይገብሮ። እዚ ከዓ ኣቦና ቅዱስ ባስልዮስ ማለት እዩ። ትጸውም ድኻ ይብል ሕቶ የምጽእ ማለት እዩ። ትጸውም ድኻ ጾምካ ፍጹም ክኸውን ንዝጠመዩ ኣብልዕ፣ ንዝጸሙ ኣስተይ፣ ንዝሓመሙ ብጻሕ፣ ንዝተኣሰሩ ወገናት ከዓ ብምብጻሕ ኣይትረስዕ፣ ንዝተበደሉ ዝነውዑ ወገናት እውን ኣጽናዕንዕ፣ ምሕረት ግበር፣ ትሑት ድማ ኹን ይብለና ኣቦና ቅዱስ ባስልዮስ ማለት እዩ። ጾም ምስ መላእኽቲ ኣብ ሓደ መኣዲ ምቕማጥ እዩ ይብለና። ምስ ቅዱሳን መላእክቲ ማዕረ ናይ ምስራዕ ተኽእሎ ኣለዎ ጾም ማለት እዩ። ጾም ምስ መላእኽቲ ኣብ ሓደ መኣዲ ምቕማጥ እዩ። ኣቦና ቅዱስ ኣትናቴዎስ ዘእስክንድርያ ማለት እዩ። ካብኡ ከዓ ኣብ ልዕሊ ፍቓድ ዝተመስረተ ጾም ወይ ከዓ ብፍቓድና ንጾሞ ጾም ብተቆጻጻሪነት ንነፍስን ንስጋን እነመሓድረሉ እዩ ይብለና ኣቦና ቅዱስ ኤፍሬም ሰሪያዊ። ሕጊ ጾም ዋላ እኳ ብግዳማዊ ትሕዝትኡ ንኸብዲ ጥራሕ ዝምልከት እንተኾነ ብመሰረቱ ግና ሕጊ ኣእምሮ እዩ ይብለና ኣቦና ቅዱስ ኣግናጢዎስ ማለት እዩ። ካብኡ ከዓ ርእሲ መንፈሳዊ ህይወት ጸሎት እያ። መንፈሳውያን ንኽንኾን እንታይ የድልየና? ጸሎት ማለት እዩ። ርእሲ መንፈሳዊ ህይወት ጸሎት እያ፣ መሰረታ ከዓ ጾም እያ ብለና ማለት እዩ ኣቦና ቅዱስ ኣግናጢዎስ እውን ማለት እዩ። ጾም ናይ ኩሉ ትሩፋት ስራሕ መጀመርያ እያ።
ናይ ጽሙዳን ኣእምሮ ይቕሬታ ናይ ጽሙዳን ክብሮም እያ ይብለና ማለት እዩ። ናይ ጽሙዳን ከዓ ባህታውያን ኣቦታትና ብኣእ ዝተጸመዱ ከዓ ኣኽሊሎም ወይ ከዓ ክብሮም እያ ማለት እዩ። ናይ ልሳን ጾም ካብ ዘረባ ኣፍ ዝሐሸ እዩ። ናይ ልሳን ጾምሲ ካብ ኣፍ ዘረባ ዝሐሸ እዩ። ናይ ልቢ ካብ ፍትወት ምኽልካል ከዓ ካብ ክልቲኡ ዝሐሸ እዩ ይብለና። ናይ ልቢ ካብ ፍትወት ምኽልኻል ከዓ ካብ ክልቲኡ ዝሐሸ እዩ ይብለና ማለት እዩ ኣቦና ቅዱስ ማር ይስሐቅ ማለት እዩ። ንሎሚ ኣብዚ ይኣኽለና ማለት እዩ። ንቐጻሊ ከዓ ተመሊስና ንቐጽሎ ኢና ብዙሕ ስለ ዘለዎ ማለት እዩ። ከይነውሐና ብኻልእ ትሕዝቶ ብኻልኣይ ክፋል ክንምለስ ከዓ ወይ ከዓ ክንራኸብ እግዚአብሔር ኣምላኽ ሰናይ ፍቓዱ ይኹን። እግዚአብሔር ኣምላኽና ጾምና ከዓ ብሰላም ጀሚሩ ብሰላም የፈጽመና። እዚ ትጾም እዚ ተረዲእና ንክንጾሞ ናይ ጾም ጥቕሚ ተረዲእና ክንጾሞ ብፍቕሪ ማለት እዩ። እዚ ግዴታና ኮይኑ ዘይኮነስ በቃ ብፍቕሪ ክንገብሮ ከዓ ሰናይ ፍቓዱ ይኹን። ብኻልእ ትሕዝቶ ክሳብ ንራኸብ ሰላም ኣምላኽ ምስ ኩላትና ይኹን። ፍትዋተይ